ሰላም የቻናላችን ቤተሰቦች በዛሬ ትምህርታችን ወይም ደግሞ በዛሬ ቪዲዮአችን የምናየው የአማርኛ ቃላት ምስረታ ይሆናል። ከዚህ በፊት የአማርኛ ፊደሎችን እያንዳንዳቸውን አይተናል። እነሱን ያላያችሁ የአማርኛ ፊደሎችን እንድታዩላችኋለሁ። ከዛ በተጨማሪ ደግሞ ሰብስክራይብ ያደረጋችሁ በኦንላይን መማር የምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በኦንላይን መማር ትችላላችሁ። በአጭር ጊዜ ጥሩ አንባቢና ጸሐፊ መሆን ትችላላችሁ። ቀጥታ ወደ ትምህርታችን ስንሄድ እንግዲህ ዛሬ የምናየው የአማርኛ ቃላት ምስረታ ነው። ይቺ ማን ናት? አ ናት። ይቺ መ፣ ከዛ ይችኛዋ ለ፣ ይቺ ከ፣ ይችኛዋ ተ አንድ ላይ አመለከተ አመለከተ። እንግዲህ አማርኛ ቃላትን ለማንበብ መጀመሪያ እያንዳንዳቸውን ፊደሎችን መለየት ከዛ በመቀጠል ደግሞ አንድ ላይ አያይዞ መጥራት ነው። እሺ ወደ ቀጣዩ ስናልፍ ይቺ ማን ናት? ይ ናት። ከዛ ይችኛዋ ቀ፣ ይቺ በ፣ ይቺ ላ፣ ይቺ ሉ አንድ ላይ ይቀበላሉ ይቀበላሉ። እሺ ይቺ ማናት? አ ናት። ከዛ ይችኛዋ መ፣ ይቺ ሰ፣ ከዛ ይችኛዋ ገ፣ ይቺ ነ። እስቲ እንደገን አ መ ሰ ገ ነ አመሰገነ ብላችሁ ታነቡታላችሁ። እንዳልኳችሁ መጀመሪያ እያንዳንዳቸውን ፊደሎች መለየት ከዛ እሺ ወደ ቀጣዩ ስናልፍ ወደ እነዚህ ስንሄድ ደግሞ ይቺ ማናት? መ ናት። ከዛ ይቺ ማናት? ሰ፣ ይቺ ረ፣ ከዛ ይቺ ታ፣ ይቺ ዊ። እንደገን መ፣ ሰ፣ ረ፣ ታዊ ምን ይላል? መሰረታዊ መሰረታዊ። እሺ ይኸኛው ይቺ ማን ናት? አ ናት። ይቺኛዋ በ፣ ይቺ ረ፣ ከዛ ይቺኛዋ ታ፣ ይቺ ች። ይኸው አ በ ረ ታ ች አበረታች አበረታች። እሺ በመቀጠል ደግሞ ወደ እነዚህኞች ስናልፍ ይቺ ማን ናት? ለ ናት። ለ ከዛ ይችኛዋ መ፣ ይቺ ኖ፣ ይቺ ር አንድ ላይ ምን ይላል? ለመኖር ለመኖር ለመኖር። በመቀጠል ይቺ ማን ናት? መ ናት። መ ይችኛዋ ፅ፣ ይቺ ሀ፣ ይቺ ፍ። ይኸው መ ፅ ሀ፣ ይችኛዋ ፍ መጽሐፍ መጽሐፍ ይላል። እሺ በመቀጠል ይቺ ማን ናት? ወ ናት። ይችኛዋ ሰ፣ ከዛ ይችኛዋ ደ፣ ይቺ ው። ወሰደው ወሰደው ወሰደው። ዘን ይቺ ማናት? አ፣ ከዛ ይችኛዋ ጨ፣ ይቺ በ፣ ይቺ ጨ፣ ይቺ በ። አ ጨ በ ጨ ቺ በ አጨበጨበ አጨበጨበ። እሺ ይቺ ማን ናት? አ፣ ከዛ ይችኛዋ መ፣ ይቺ ለ፣ ይቺ ካ፣ ይቺ ከ፣ ይቺ ት። አመለካከት 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 ይሆናል ማለት ነው።
እሺ ይችኛዋ ማናት? ተ ይቺ ቀ ይቺ መ ይቺ ጡ አንድ ላይ ተቀመጡ ተቀመጡ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ም ናት ም ከዛ ይችኛዋ ክ ይቺ ት ይቺ ል ም ክ ት ል ምክትል ምክትል። ይቺ ማናት? መ ናት መ ይችኛዋ ሪ ናት መ ሪ ይቺ ማናት? ወ ናት ወ ይቺ ች ች ነች። አንድ ላይ መሪዎች መሪዎች መሪዎች። እሺ ይቺ ማናት? ም ናት ቅድም ያየናት። ይችኛዋ ህ ይቺ ህ ይቺ ል አንድ ላይ ምክትል ምክትል። እሺ ይችኛዋ ማናት? መ ከዛ ይቺ ሰ ይቺ ማናት? ረ ይቺ ዝ ያው መሰረዝ መሰረዝ መሰረዝ። እሺ በመቀጠል ይቺ ማናት? መ ከዛ ይችኛዋ ሰ ከዛ ይቺ ረ ይቺ ት መሰረት መሰረት መሰረት። በመቀጠል ይችኛዋ ማናት? አ ናት አ ከዛ ይቺ ጠ ይቺ ቃ ይቺ ላ ይቺ ይ ይኸው አ ጠ ቃ ላ ይ አጠቃላይ አጠቃላይ። እሺ ይቺ ማናት? ወ ናት ወ ይቺ ን ከዛ ይቻኛዋ ጀ ይቺ ል ያው ወንጀል ወንጀል። እሺ ይቺ ማናት? ተ ናት ይቺ ቀ ከዛ ይችኛዋ በ ለ ያው ተ ቀ በ ለ ተቀበለ ተቀበለ። እሺ ወደ እነዚህ ስናልፍ ደግሞ ይቺ ማናት? ተ መ ከዛ ይችኛዋ ላ ይቺ ላ ይቺ ሽ አንድ ላይ ተ መ ላ ላ ሺ ተመላላሽ ተመላላሽ ብለን እናነባለን ማለት ነው። ሶ አማርኛ ለማንበብ መጀመሪያ የሚጠበቅባችሁ እንግዲህ መጀመሪያ ላይ ፊደሎችን እያንዳንዳቸውን መለየት። ፊደሎችን ካወቃችሁ ደግሞ ለማንበብ ስትሞክሩ ፊደላችን መጀመሪያ ለያይታችሁ መጥራት ከዛ ደግሞ አንድ ላይ አያይዛችሁ ማንበብ ይሆናል ማለት ነው። ከዚህ በተጨማሪ በኦንላይን ብትማሩ ደግሞ በጣም በአጭር ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ በቀን አንዳንድ ሰዓት ሰዓቱ የሚሆነው ደግሞ በተመቻችሁ ሰዓት ማታ ማላችሁ ቀን መማር ትችላላችሁ። ከየትኛውም ሀገር ሆናችሁ በኦንላይን መማር ይቻላል። እንዲሁም ደግሞ ህፃናትን ማስተማር የምትፈልጉ ወላጆችም ህፃናትን አማርኛ እናስተምራቸዋለን። በቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ለዛሬ የነበረን ትምህርታችን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።